ፈተና ልንፈተን ነው። Okay, partner, now for the moment of truth. This is your first solo. You have the skills you need to make a complete circuit around the airport and land. I'll be telling you by radio when to turn to fly the pattern, but I won't be giving you many instructions about flying the airplane. I'd like to see you do that on your own. So I'm going to step out of the airplane now and let you fly by yourself for the very first time. But here's some last-minute advice. Be sure to reduce power as I direct you to when you're beneath the threshold. Don't forget that pitch, power, and trim is your key to a good landing for landing. Notice that the heading bug is set to the runway heading. Through the magic of simulation, the heading bug will move to the heading I want you to fly when I tell you to fly them. So pay attention to it when I tell you to turn. All right, time to solo. So here you go. I want you to take off, climb to 1,500 feet, and maintain 80 knots during your climb. ጋይስ እንግዲህ በሴሲና ቴክ ኦፍ ያው ነዳጁን እዚህ ጋር መስጠት ነው። ወደ ውስጥ በፉል ሰጠዋለሁ። እንደዚህ ገፋ ያረኩ ሲንዳዳ እናስነሳዋለን። እንደዚህ ኮተት አድርገን ነው ማለት ነው። Nice takeoff. Continue your climb to traffic pattern altitude. When you level off at 1,500 feet, reduce your power to 2,200 RPM, which will have you flying the pattern at about 85 knots. Pull back on the stick. Speed up. Push forward on the stick. ያረጋጋሁት ቴክ ኦፍ አድርገናል በሴሲና ፈተና ነው። አራት ማዕዘን ሰርቶ ማረፍ ነው እና ያለን አብራችሁን ቆዩ። Speed up. Push forward on the stick. በዚህኛው በሁለት ዳይሜንሽኑ ላይ ሲሆን ነው በትክክል የምሰራው የሚታየኝ ኢንስትሩመንቶቹ ማለት ነው። ያኛው ለእናንተ ብዬ ነው ቀድሜ ነው። Pull back on the stick. ያ በመስኮት ስታየው እንደዚህ ነው የሚሆነው። በአራት ቁጥር በስድስት ቁጥር አልቲሜትሩ እያያችሁት ማለት ነው። ኮድ ሲታይ ነው። አራት ማዕዘን ሰርተን በግራ ወደ ግራ የታጠፍን ለማረፍ ነው። እንግዲህ ፈተናው ነው። ሰርተፊኬት እናገኛለን ትምህርቱ ስለጨረስን። 5 ደርሷል። Okay, it looks like you've leveled off. So turn left 90 degrees to a heading of 100 degrees using a 20-degree bank. You're too high. Descend. 5 ላይ ነው የምንሰራው። እንደምታዩት ከፍ ብሎብኛል፣ ግን ወደ ጎን በ20 ዲግሪ ባንክ ያደርግን ነው። በዛው እያወረድኩት ነው። Slow down. ትንሽ ነዳጁ ቀንስ ማድረግ ይፈልጋል። ስፒዱን መቀነስ ይፈልጋል። You're too high. Descend. በዚህ በኪቦርድ ነው የምሰራው ነው። 5 የሚባለውን እንግዲህ መልቀቅ የለብንም። ለ90 ዲግሪ ዞረናል። እዚህ ጋር ስትሬት እናደርገዋለን። አሁን ከመጣንበት አንግል አንድ ዙር ዞረናል ማለት ነው። ኤል ዞረናል ማለት ነው ወደ ግራ። እንዴ ነው ሶሎ ነው። ሶሎ ፈተና እንደዚህ ነው የሚሰሩት። ነዳጁን ወጭ ማድረግ ይፈልጋል። አሁንም ሌላ እንዞራለን ማለት ነው። ያዘናል አስተማሪያችን። ኤርፖርቱን በተነሳ It's time to make another left turn. Left turn. Turn 90 degrees to the left and fly parallel to the runway. Opposite the direction we'll be landing. አያችሁ እንደዚህ ታዞሩታላችሁ ማለት ነው። በመሪው በዚህኛው ማለት ነው። መሪው እንደዚህ Slow down. እኔ ግን ለማየት እንዲመቸኝ You're too low. Climb. አያችሁ ሎው መሆን የለባችሁም። You're looking good. አልቲቲዩድ ልዙ ማድረግ Bank the የለብንም። wings less. መለስኩት። እንደዚህ ዥዋዥዋ አይቻልም፣ ግን እኔ አሁን እያወራሁ ስለሆነ ነው መልሼዋለሁ። Slow down. Bank the wings less.
እኔ ልምዱም ስላለኝ ነው። እቺ ሲባንስ ሲሙሌተሩ ማለት ነው። አሁን አመጣሁት ቦታ ያችሁ አልቲቲዩድን አሁን ከውጭ ብናየው ሁለት ዙር ዞረን ፓራላል እየተመለስን ነው ማለት ነው። መጀመሪያ ወደ ግራ አሁንም ወደ ግራ ለራንዌው ፓራላል እየተመለስ ነው ማለት ነው። አሁን አንድ ኤል ዞረን ስንዞር እናርፋለን ማለት ነው። ፈተና ነው በቃ ይሄ ነው ሶሎ የሚባለው ይሄ ነው። በ1500 ላይ 1500 እንደምታዩት አልቲቲዩድም አልቲሜትሩ ስፒዱ እዚህ ጋር 100 ነው። ትንሽ ቀንሰዋለሁ። እቺ ነዳጇን ሳብ ማድረግ ነው። እቺን በእጅ ነው ሌፍት ኦኬ። ባንክ አድርጉ ማለት እጠፉት ማለት ነው። እሺ ይሄ ታክሲ ባንክ and descend to 1,300 feet. And don't forget to use the trim as needed. Bank the wings left. 1,300 13,003 እንድንኖር ኦልሬዲ ወርደናል፣ ተፈቅዷል። በዚሁ ሄዲንግ ነው የምንቀጥለው ማለት ነው። አሁን አንድ ታጥፈን መዞር እናርፋለን ማለት ነው። በቃ ፈተና ይሄ ነው ሶሎ የሚባለው ይሄ ነው። ሰርተፊኬት ሲሰጠኝ ምናምን አሳያቸዋለሁ። ከሰርቲና አንድ በታች ለወረደ ትንሽ ነዳጅ ሰጠዋለሁ። ደገፍ አደርገዋለሁ በነዳጅ። እቺን ገፋ ማድረግ ነች በእጃችሁ። አያችሁ እንዴት ተረጋግቶ እንዳለ። ሁለት ጊዜ ዞር ያለው ከተነሳ በኋላ አሁን አንድ ኤል ዞረን መልሰን እናርፋለን ማለት ነው። ይሄ ለካሜራ ቪው ነው ማሳያችሁ። Now it's time to make another 90-degree turn to the left. So turn left to a heading of 280 degrees. ወደ እቺ በጋ አስቀምጦልኛል 280 ማለት ነው። ሄዲንግ ኢንዲኬተሩ ላይ ማለት ነው። እቺን ሄዲንግ ኢንዲኬተር አልቲሜተር፣ የኛ ደግሞ ስፒድ ተርን 280 ወደ 280 እየዞርኩ ነው። እቺ ከውጭ ብናያት እንደዚህ ማለት ነው። አያችሁ ከኤክስ ዳል አለፈች ወደዚህ ወደ በቺን ቀይዋ በግ ነው የምንላት ምልክት ማድረግ ያለች ያው ልምድ ሲኖራችሁ እንደዚህ ባጭሩ ትመላለሱታላችሁ። አሁን አስተካከልኩት፣ ቆንጆ ነው። ትንሽ 13 ጫማ 1003 ላይ እንዲወርድ ነዳጁን ቅድም የተነገረን አልቲሜተር ስለሆነ ነዳጁን ቀነስ እያደረኩት ነው። ይሄ አልቲሜትሩ ወረድ ወረድ እያለ ኦልሬዲ ልናርፍ ስለሆነ ከዚህ በኋላ እንግዲህ በመስኮት ብናይ ራኑ ይታየናል። አያችሁ ከዚህ በኋላ ለማረፍ ነው በቃ የመጨረሻው ስለሆነ በመስኮት ስናየው አሁን በቃ ይላችሁ ይታያል ማረፊያችን። Now it's time to make your last 90-degree turn to the left. So turn left to a heading of about 190 degrees. And then make adjustments to line yourself up with the runway. አያችሁ ልክ ስዞር አሁን ራኑ ይታየኛል ማለት ነው። ኦልሬዲ ዲሰንድ የሚያደርጋ ስለሆነ ጉድ። እኔ ግን ቶሎ ልጠፋውና ራኑ ላሳያችሁ። መጣ ስትሬት ቱ ዘ ራንዌይ መምጣት አያችሁ። The runway is in front of you. And it's time to show me how well you can land this airplane. You're too low. Increase power. ፓወር ይሰጣውት ነው ከፍ እንዲል። ምክንያቱም ፓፒ የምትባል ኤርፖርት ያው ሁለት እንደምታዩት ሁለት ነጭ አንድ ሶስት ነጭ በርቷል። ትንሽ ከፍ ብያለሁ ማለት ነው። አያችሁ እንደዚህ ፓወር እየቀነሳችሁ አላይን እያደረጋችሁ መሄድ ነው በቃ በ60 ኖት በጣምም ሳትወርዱ። Start your descent and line up on a good glide path using the poppy. So come on down here and pick me up, and if you show me that you can land safely, I'll award you with your solo certificate. አያችሁ እንደዚህ ቀስ ብላችሁ በ60 ኖት እንደ ቆንጆ እየመጣ ነው። አሁን በቃ ቁጭ ነው የሚለው ማለት ነው። ራሱ ነው በቃ ምንም ሳትነኩት ነው ቁጭ የሚለው። ይሄ ነው እንግዲህ ሶሎ የሚባለው ማለት ነው። ራሱ በቃ ያርፋል ማለት ነው። እናንተ ካስተካከላችሁለት ስፒዱን
እዚህ ጋር ፍሌር ይባላል። አንገቱን ብቻ ቀና ማድረግና ነዳጁን 0 ታያችሁ እንዴት እንዳረፍን። ከዛ ስፒድ ብሬክ ነዳጅ 0 ስፒድ ያረጋችሁ በቃ ይቆማል። ይሄ ቆንጆ ላንዲንግ ነው። ሰርተፊኬት አገኘን፣ ሶሎ ሰራን ማለት ነው። Slow down. ፍሬን እያስኩለት ነው። ንቅ ሳረጋው ቆሞ አያቸው። ላንድ ኤርፕሌን ቆንጆ ሁኔታ። Well done. Congratulations on your first solo. አያችሁ You ሶሎ did it all by yourself, and bandages, splits, and paramedics weren't involved. Good show. አያችሁ። አሁን ከዚህ በኋላ ኢሚዲየትሊ ሰርቲፊኬት ኢሹ ያደርግላችኋል ማለት ነው። ሰርቲፊኬቱን የሄድኩበት ትንሽ እዚህ ጋር ያው አፕስ ኤንድ ዳውንስ አለ። ሳስረዳችሁ ስትሬት በሆን ጥሩ ነበር፣ ግን ኦልሬዲ ሶሎን አልፌ ያው ሰርቲፊኬት ስማችሁን ከታችሁ ፕሪንት የምታደርጉት አያችሁ። እኔ ስም ሰመረ ነው። አይሲ አንዴ ብቻ ነው ፕሪንት የሚያደርግላችሁ። እዚህ ላይ ስማችሁን ትጽፋላችሁ። አይሲ እኔ ብዙ ጊዜ ስለወሰድኩት አሳያችሁ ነው እንጂ አለኝ። ለዚህ ብላችሁ ኦኬ ስትሉት ሙሉ ስማችሁን ፈርስት ሶሎ ፍላይት ይላል። ቢት ኖን ስሩ the aviation world that Mr. Samara has successfully accomplished the first solo flight and that his or her shirt tail has been cut off. የሸርታችሁ እንትን ይቆረጣል። in commemoration of the achievement in this tradition ይላል። በኤርፕሌን ትራዲሽን የሸርት ቴል ቆረጥና ይሄን ይመስላል ማለት ነው። ሶሎ ሰርተናል፣ ሰርቲፊኬት አገኘን ማለት ነው። ወደ ሌሎቹ በነገራችን ላይ ይሄ ትምህርቱን ሌሰኑ ይሄ ሶሎ ነው። ቀጥሎ ደግሞ ፕራይቬት ፓይለት የሚባል አለ። እሱም ላይ ፈተና አለ፣ ሰርቲፊኬት አለ። ኢንስትሩመንት ፓይለት በጨለማ በዳመና የምታበሩበት እና አይኤልኤስ እና ቪአር እሱም ፈተናም አለ፣ ሰርቲፊኬትም አለ። መጨረሻ ላይ ኮመርሻል ደግሞ አለ። ኮመርሻል ፓይለት ላይሰንስ የንግድ አውሮፕላን የምታበሩበት ትልልቆቹን። ቀጥሎ ኮመርሻል ኢንስትሩመንት ፓይለት፣ ኤርላይን ትራንስፖርት ፓይለት የሚባለው ትልቁ ቦይንግ ምናምን የምታበሩበት ነው። እንደዚህ ያለ በጣም ዝርዝር ትምህርት ነው ያለው። በየእንትኑ ትምህርቶች አሉት ከአስተማሪ ጋር። አንዱ ትምህርት ብዬ ባሳያችሁ ለምሳሌ